ቢረዳን ባለን ጥቂት ደቂቃ የምንነጋገርበት የትምህርታችን ርዕስ የሚሆነው ያለህን አጽንተህ ያዝ በሚል ርዕስ ይሆናል። ወገኖቼ የእግዚአብሔር ቃል ሲነገር ልባቸውን ከፍተው የሚሰሙ ሰዎች ያዘኑ ቢኖሩ ይጽናናሉ። የእግዚአብሔር ቃል ሲነገር ነገር የከፋባቸው ተስፋ የቆረጡ ሰዎች ተስፋቸው ይቀጥላል። የእግዚአብሔር ቃል ሲነገር የኔ ነገር አብቅቷል፣ ልጤ ተርሶ ጉድጓዴ ተምሷል ብለው እጃቸውን ከፍ አድርገው ምርኮ አደባባይ የገቡትን ከቃሉ የተነሳ እግዚአብሔር የተበጠሰውን ይቀጥልላቸዋል። ከሐዘን ደስታ፣ ከለቅሶ ወደ ሳቅ እግዚአብሔር ይቀይራቸዋል። በአንድ ነገር እርግጠኞች ነን ምእመናን፣ እግዚአብሔር አምላካችን ያዘነው ማንነታችንን ላያጽናና ቃል አያወጣም። በአንድ ነገር እርግጠኞች ነን፣ እግዚአብሔር ላያጽናናን ቃል አያወጣም። ከሐዘናችን ወደ ደስታ፣ ከስብራታችን ወደ መጠገን፣ ከወደቅንበት ወደ መነሳት ላይቀይርልን እግዚአብሔር ቃል አያወጣም። ስለዚህ እግዚአብሔር እንዲያስተምረን፣ እንዲመክረን፣ ሚስጥርና ጥበቡን ደግሞ እርሱ እንዲገልጥልን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ያለህን አጽንተህ ያዝ አለ። ይህንን ቃል አምላካችን እግዚአብሔር የተናገረው ኃይለ ቃል ነው። ይህንን ቃል የምናገኘው ባለ ራእዩ ቅዱስ ዮሐንስ በዚህ በራእየ ዮሐንስ ምዕራፍ 3 ቁጥር 11 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል ነው። ምእመናን ያለህን አጽንተህ ያዝ ተብሎ የተነገረው በእስያ ባሉ በሰባቱ አብያተ ክርስቲያናት ያገለግል ለነበረ ከሰባቱ አብያተ ክርስቲያናት በአንዷ ቤተ ክርስቲያን ላይ ያገለግል ለነበረ ለአንድ ቤተ ክርስቲያን መልአክ የተነገረ ቃል ነው። መልእክተኛ ይለዋል። እንደገና መልአክም ቢል ደግሞ አገልጋይ ይለዋል። ለዛች የቤተ ክርስቲያን ሹመኛ የተነገረ ቃል ነው። የቃሉ ባለቤት አምላካችን እግዚአብሔር ነው። ምእመናን ይህንን ቃል በዕለቱ በዚያች ቤተ ክርስቲያን ላለው ለዛ የቤተ ክርስቲያን አለቃ ይነገር እንጂ ፍጻሜው በዚህ ዘመን ላለን ለእኔና ለእናንተም የሚሰራ የእግዚአብሔር ቃል ነው። ያለህን አጽንተህ ያዝ አለ። እስኪ ተናገሩ፣ ያለህን በሉ። አጽንተህ ምን በል? አቤት ያዝ። አጽንቶ መያዝ የእግዚአብሔር ቤተሰቦች ላልቻልን፣ በዘመን ጥርጥር በጊዜ ገደብ ውስጥ ወድቀን መንፈሳዊው ዓለም ተሰውሮብን ከዘላለማዊው ይልቅ ጊዜያዊው፣ ከሰማያዊው ክብር ይልቅ ምድራዊ፣ ደግሞም ለዕለት ብቻ ሽሚያ ውስጥ ለገባን ለእኔና ለእናንተ በዚህ ዘመን ላለን ለሁላችን ይህንን ቃል ዛሬም ለእኛ ይነግረናል። ያለህን አጽንተህ ያዝ ይላል እግዚአብሔር። ትጥቁ እንደተፈታበት ወታደር ፈተና ሲመጣ እግሬ አውጭኝ ለምንል ለእኔና ለእናንተ ዛሬም እግዚአብሔር እንዲህ ይላል፣ ያለህን አጽንተህ ያዝ ይላል። ጥቃቅን ፈተና ሲመጣ የእምነት ትጥቃችን እየላላ በትንሽ በትልቁ አማራሪ ለሆንን እግዚአብሔር ወጣትነቴን፣ እግዚአብሔር ዘመኔን አልባረከም፣ የለመንኩትን ልመና ችላ ብሎኛል፣ የጸለይኩትን ጸሎት ሊሰማኝ አልቻለም ብለን ከቅዳሴ ለቀረን መጻሕፍታችንን የጸሎት መጻሕፍታችንን ድፍን አድርገን አስቀምጠን ከመንፈሳዊው አገልግሎት ለሸሸን ለአንዳንዶቻችን እግዚአብሔር ዛሬም እንዲህ ይለናል፣ ያለህን አጽንተህ ያዝ ይላል። ወገኖቼ ይህንን ቃል በዚህች ቤተ ክርስቲያን ላለ
ለዚህ የቤተ ክርስቲያን አገልጋይ አምላካችን እግዚአብሔር የተናገረው ኃይለ ቃል ነው። ምእመናን ታላቁ የእግዚአብሔር ሰው ቅዱስ ዮሐንስ በፍጥሞ በምትባል ደሴት ላይ በነበረበት ሰዓት በእግሩ ካቴና በእጁም የብረት ሰንሰለት ገብቶ የእግዚአብሔርን ቃል እንዳያገለግል ገደብ በተጣለበት ጊዜ እግዚአብሔር ግን ወደዚህ ወደ ታላቅ የእግዚአብሔር ሰው ወደ ራሱ ወደ ሆነው ወደ ቅዱስ ዮሐንስ መጥቶ ለእነዚህ በእስያ ላሉ ለሰባቱ አብያተ ክርስቲያናት አገልጋዮች መልእክት ይነግራቸው ዘንድ በጆሮው ቃልን ነገረው ይላል። ወገኖቼ ዛሬም ደጋግ የሆኑ ቃላቶችን የሚያወጡ ወዳጆችን እግዚአብሔር ወደኛ እንዲልክልን የእሱ ፈቃድ ይሁንልን። ፈተና ሲያጋጥመን፣ መከራ ሲያጋጥመን ወይም ደግሞ በኑሯችን እግዚአብሔር ደስተኛ ሲሆን ሊያበረታን አገልጋይ መምህራንን፣ አገልጋይ ሊቃውንትን፣ ደግሞ መካሪ ካህናትን እግዚአብሔር አምላካችን ይልካል። ወገኖቼ በርቱ ሊለን ይልካል። ፈተና እንዲህ ሲያጋጥመን ከእርሱ እንዳንርቅ፣ ችግሮች ሲደራረቡብን ከመቅደሱ እንዳንጠፋ እግዚአብሔር ሊያበረታን አንዳንድ ጊዜ መምህራንን ቃሉን አስይዞ ይልካል። ወገኖቼ በዚህች በስድስተኛዋ ወይም በእስያ ላለችው ከሰባቱ በስድስተኛ ደረጃ ለተቀመጠችው የእግዚአብሔር ቤተሰቦች ፊላደልፊያ በምትባለው በአንዲት ስፍራ ላይ ለሚያገለግል ለዚህ የቤተ ክርስቲያን አገልጋይ እግዚአብሔር በቅዱስ ዮሐንስ አማካኝነት እንዲህ ብሎ ላከው ይላል። የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ፈተና ከዚያ ሰዓት ሁሉ እጠብቅሃለሁ። እነሆኝ በቶሎ እመጣለሁ። አክሊልህን ማንም እንዳይወስድብህ ያለህን አጽንተህ ያዝ አለው። ያለህን አጽንተህ ምን በል ያዝ። የእግዚአብሔር ቤተሰቦች ይሄ ሰው ምን ነበረው ብለን ማየት ያስፈልጋል። አሁን ነገ የምናከብረው በዓል አለ። ያላቸውን አጽንተው የያዙ ቅዱሳንን፣ ድል ያደረጉ ቅዱሳንን፣ ነጭ የለበሱ ቅዱሳንን፣ በበጉ ዙፋን ፊት ለምስጋና የታጩ ቅዱሳንን፣ ምድራዊውን ነገር ችላ ብለው እግዚአብሔርን ያገለግሉ የነበሩ ቅዱሳንን ቤተ ክርስቲያን ታከብራቸዋለች። ምእመናን ይህንን የቤተ ክርስቲያን አለቃ በርታ፣ ያለህን ግን አጽንተህ ያዝ ብሎ ነው የነገረው። ወገኖቼ ብዙ ነገሮች አሉት ይሄ ሰው። የመጀመሪያው አመስጋኝ የሆነ ሰው ነው። ምን አይነት ሰው ነው አልኳችሁ? ያመሰግናል። በነገሮች ሁሉ እግዚአብሔርን ያመሰግናል። በትንሽ በትልቁ አያማርርም፣ ያመሰግናል። ወገኖቼ እኛም እንደዚህ እንድንሆን መድኃኔዓለም ይርዳል። ሐዋርያው ቅዱስ ጳውሎስ እንደተናገረ በሁሉ እግዚአብሔርን አመስግኑ እንዳለ፣ በሁሉ ማንን አመስግኑ? እግዚአብሔርን አመስግኑ። በነገሮች ሁሉ ሊመሰገን የሚገባው አንዱ እርሱ ስለሆነ መጽሐፍ ሲናገር በቤተ ክርስቲያናችን የእግዚአብሔር ቤተሰቦች ከምስጋና የቀደመ ጸሎት በቤተ ክርስቲያናችን የለም። ጸሎት አኮቴት ነው የሚቀድመው የምስጋና ጸሎት። ምእመናን እንደውም በቅዳሴው ላይ ዘወትር የምትሰሙት ነው። ቤተ ክርስቲያናችን ቅዳሴውን ራሱ ስትጀምር በምስጋና ነው። ጠብቆናልና አቅርቦናልና እስከዚህም ሰዓት ደግሞ አድርሶናልና ወደ እርሱም ተቀብሎናልና ፊቱን አብርቶልናልና በፊቱ መቆምን ሞገስ ሰጥቶናልና ለዚህም ደግሞ ማን የተመሰገነ ይሁን? እግዚአብሔር። እንዲህ ብላ ነው የምትጀምረው። አመስጋኝ ነው ይሄ ሰው። የመጀመሪያው እግዚአብሔርን ያመሰግናል። ወገኖቼ መጽሐፋችሁን ስታጠኑ እንዲህ ተብሎ ነው የተቀመጠው። በዚሁ መጽሐፍ ላይ የእግዚአብሔር ቤተሰቦች በራዕየ ዮሐንስ ምዕራፍ 3 ከቁጥር 7 ጀምረን ስናነብ
ይሄ የቤተ ክርስቲያን አለቃ የእግዚአብሔር ቤተሰቦች በእግዚአብሔር የታየ ሰው ነው። ስራህን አውቃለሁኝ አለው እግዚአብሔር። ስራህን ምን እላለሁ? አዎ ከሱ የተደበቀን የለንም ወገኖቼ። ግን እየመሰለን አንዳንዶቻችን ጨለማን ተገን አድርገን ብዙ ነገር እናደርጋለን። ግን እየመሰለን አንዳንዶቻችን ሰው አላየኝ ሰው አየኝ እያልን እየተደባበቅን የኃጢአትን ስራ እንሰራለን። ግን ከእግዚአብሔር የተከለለ ከተሆኑ ማንም የለም። እና እግዚአብሔር እንዲህ አለው፣ እንዲህ ብለህ ጻፍለት፣ ለዚህ የቤተ ክርስቲያን አለቃ እንዲህ ብለህ ንገረው፣ የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ የሚዘጋ እርሱ የዘጋውን ማንም መክፈት የማይችል ቅዱስና እውነተኛው እርሱ የሆነ እንዲህ ይልሃል ብለህ ንገረው አለ። ስራህን አውቃለሁ። ስራህን ምን እላለሁ? አውቃለሁ። እግዚአብሔር የሚያውቀን በየቱ ስራችን ይሆን ወገኖቼ? በየትኛው ስራችን ነው እኛን የሚያውቀን እግዚአብሔር? በምንሳደበው፣ በምንጣላው፣ በክፉ ንግግራችን በእግዚአብሔር ልጆች ተብለን ጣት መጠቋቋሚያ በመሆን በየትኛው ስማችን ነው እግዚአብሔር እኛን የሚያውቀን? ክፉ ነገር ስናደርግ ያልሆነ ነገር ውስጥ ስንገኝ ወይንስ ደግሞ እግዚአብሔርን በሚያመሰግን ማንነት በየትኛው ስራችን ይሆን? መጽሐፍ የሚናገረው ስራህን አውቃለሁኝ አለው ይላል። ስራህን ምን እላለሁ? አውቃለሁ። ወገኖቼ እግዚአብሔር አምላካችን ቸርነቱን እንዲያበዛልን ምሕረቱን እንዲያበዛልን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። ስራህን አውቃለሁኝ፣ እነሆም በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋብህ አይችልም። ኃይልህ ምንም እንኳን ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። እነዚህ ሁሉ ይሄ ሰው ያሉት ንብረቶቹ ናቸው ወገኖቼ። የመጀመሪያው ቃሉን መጠበቁ ነው። የማንን ቃል መጠበቁ? የእግዚአብሔርን ቃል። ሁለተኛ ስሙን አልካደም ወገኖቼ። በሁሉ ያመሰግናል፣ እግዚአብሔርን ያከብራል። በመቅደስ ውስጥ ሲገባ እግዚአብሔርን ፈርቶ ይገባል። አገልግሎቱ ሁሉ እግዚአብሔርን በመፍራት ነው ወገኖቼ። እርሱን እንፈራዋለን። ነጠላውን ለብሳችሁ ወደ መቅደሱ ስትመጡ በመፍራት ነው መልበስ ያለብን። መጽሐፍ እንደሚናገር መዝሙረኛው ቅዱስ ዳዊት በመዝሙር 2 ቁጥር 11 ላይ እንዲህ ነው የሚለው፣ ለእግዚአብሔር በፍርሃት ተገዙ ነው የሚለው። በምን ተገዙ? በፍርሃት። እንደውም እንዴት ነው ለእግዚአብሔር በፍርሃት መገዛት ያለብን ብለው አንዳንዶች ቢጠይቁ ብሎ ቅዱስ ዳዊት እንዲህ ይላል፣ እግዚአብሔርን መፍራት እንዴት እንደሆነ እኔ አስተምራቸዋለሁ ይላል። እግዚአብሔርን መፍራት በመፍራቴ ተከብሬበታለሁ፣ በሹመቴ ከብሬበታለሁ፣ በወንበሬ ሰልጥኜበታለሁ። ይሄ ሁሉ የሆነው ግን ማንን በመፍራት ነው? እግዚአብሔርን በመፍራት ነው። መዝሙር 33 ቁጥር 11 የሚነግረን ይሄንን ነው። እግዚአብሔርን መፍራት እንዴት እንደሆነ እኔ አስተምራቸዋለሁ። ፍሩትና ተከበሩ፣ ፍሩትና ኑሩ፣ ፍሩትና መንገዳችሁ የቀና ይሁን። እግዚአብሔርን መፍራት ስትጀምሩ ከእግራችሁ እንቅፋት ካፋችሁ ክፋት ይወገዳል። እግዚአብሔርን መፍራት ስትጀምሩ በኑሮቹ መልካም በመንገዳችሁ ስኬት ይገጥማችኋል። እግዚአብሔርን መፍራት ስትጀምሩ የጀመራችሁት ብቻ ሳይሆን ገና ስታስቡት ወደ ስኬታችሁ ትቀርባላችሁ። መጀመሪያ ግን ማንን ፍሩ? እግዚአብሔርን ፍሩ ወገኖቼ። ቅድስት ኢየሉጣንና ሕፃኑ ቅዱስ ቂርቆስን ወገኖቼ በዚህ ውስጥ ነው የምናያቸው። እግዚአብሔርን በመፍራት ውስጥ፣ ለእግዚአብሔር በመገዛት ውስጥ፣ እግዚአብሔርን በማክበር ውስጥ፣ በማመስገን ውስጥ ሆነው ነው። እንዲያው ዝም ብለን አይደለም በዓላቸውን የምናከብረው ምእመናን። ኋላ ላይ እናነሳዋለን። ቤተ ክርስቲያናችን የቅዱሳንን በዓል የምታከብረው ለምንድን ነው? ጥቂት እናነሳለን ዛሬ። አምላካችን እግዚአብሔር እርሱ ምስጢርና ጥበቡን እንዲገልጥልን ፈቃዱ ይሆንልን። ስለዚህ የመጀመሪያው የእግዚአብሔር ቤተሰቦች ቅዱስ ዳዊት እንደተናገረ
ለእግዚአብሔር በፍርሃት ተገዙ አለ። እንዴት መገዛት እንዳለባችሁ እኔ አስተምራቸዋለሁ አለ። ይሄ ብቻ አይደለም። ልጁ ሶሎሞን ተነሳና ደግሞ የጥበብ መጀመሪያው እግዚአብሔርን መፍራት ነው አለ። ይገርማል። በመጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ የጥበብ መጀመሪያው እግዚአብሔርን መፍራት ነው። ማንን መፍራት ነው? እግዚአብሔርን መፍራት ነው። ወገኖቼ እግዚአብሔርን ፈርቶ ስለመከበር ብዙ ቅዱሳን ተናግረዋል። ኢዮብም በምዕራፍ 28 ቁጥር 26 ላይ እግዚአብሔርን መፍራት ማስተዋል ነው፣ እግዚአብሔርን ማክበር መከበርም ነው ብሎ ተናግረዋል። ሲራክም ይናገራል በምዕራፍ 1 ቁጥር 26 ላይ ጥበብስ ይሉሃል ማስተዋልስ ይሉሃል እግዚአብሔርን መፍራት ነው ይላል። ወገኖቼ ወደምንፈልገው ክብር ለመድረስ አስቀድሞ እግዚአብሔርን መፍራት ያስፈልጋል። የዚህ ሰው ዋናው ነገር እግዚአብሔርን የሚፈራ ደግሞ እግዚአብሔርን የሚያከብር ቃሉን የሚጠብቅ ሰው ነው። እንዲህ እንድንሆን መድኃኔዓለም እሱ ይርዳን። ከዚህም በኋላ እንዲህ አለ፣ ስሜን አልካድክም ቃሌንም ጠብቀሃልና እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ጋራ ከሚዋሹ ከሰይጣን ማህበርተኞች አንዳንዶቹን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የትዕግስቴን ቃል ጠብቀሃልና። የምኔን ቃል? የሚገርም ነው። አንዳንድ ጊዜ ሲያረፍድብን ወገኖችን ጠብቀው ይሆን እግዚአብሔርን? አዎ አንዳንድ ነገሮቻችን ሲዘገዩብን ቆይ እግዚአብሔር የራሱ ቀን አለው። ሲሰጥ ብቻ አይደለም ትክክል፣ ኧረ እግዚአብሔር ሲከለክልም ትክክል ነው ብለን የእግዚአብሔር ቤተሰቦች ይህን ትዕግስት ገንዘብ እንድናደርግ አምላካችን እግዚአብሔር እርሱ ይርዳን። ከዚህም በኋላ ወደ ዋናው ነገር መጣ። ምእመናን በምድር ላይ የሚኖሩትን ይፈተናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቃለሁ አለ። ከምኑ ሰዓት? ወገኖቼ መድኃኔዓለም እሱ ይጠብቀን። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። በምድር ላይ አለ ምእመናን። ድል የነሱትማ በሰማይ ነጭ ለብሰው እግዚአብሔርን ያገለግላሉ። በምድር ላይ ሲፈተኑ የጸኑ፣ ሲፈተኑ መከራውን የታገሱ፣ ሲፈተኑ ከጭንቅ ከመከራ የሚያወጣን እግዚአብሔር አለ ብለው በእግዚአብሔር ተስፋ ያደረጉ ቅዱሳንን የሚጠብቃቸው ራሱ እግዚአብሔር ነው። እና በፈተናው ሰዓት እጠብቅሃለሁኝ አለው። በምኑ ሰዓት? በፈተናው። ወንድሞቼ ኦርቶዶክሳውያን ስሙ። ዓለም አልጋ ባልጋ ሆነ አይደለም የምትጠብቀን። በተለይም ኦርቶዶክሳዊነት የ30 ደቂቃ ስብከት አይደለም፣ የአንድ ቀን ቅዳሴ አይደለም ምእመናን፣ የ16 ቀን ሱባኤ አይደለም፣ የ7 ቀን ጾምና ጸሎት አይደለም። ከዛ ይበልጣል ምእመናን። ኦርቶዶክሳዊነት እሱ ነው። ከፍ አድርጋቸው ሳሉት። እንደነ ቅድስት ኢየሉጣ እሳቱን መታገስ፣ እንደ ሕፃኑ ቅዱስ ቂርቆስ የእግዚአብሔር ቤተሰቦች መከራውን መታገስ፣ ረሃቡን መታገስ አለበት በውስጡ። እንዲያው ዝም ብሎ አይደለም። ኦርቶዶክሳዊነት በብዙ ዋጋ የሚገኝ ክብር ነው ምእመናን። ይህንን ጠብቀን እንድንኖር አምላካችን እግዚአብሔር እርሱ ይርዳን። እና በመጨረሻ ታዲያ ምን አለ? ከፈተናው ሰዓት እጠብቅሃለሁኝ አለ። ከምኑ ሰዓት? ከፈተናው ሰዓት። እሱ እንዲጠብቀን ፈቃዱ ይሁንልን። በመዝሙር 90 ቁጥር 1 ጀምረን ስናነብ እንዲህ አይደለም የሚለው? በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል አለ። እግሮች በድንጋይ እንዳይሰናከሉ በእጆቻቸው ያነሱሃል። እባብና ጊንጡን ትጫማለህ። የሚገድል መርዝ ብትጠጣ እንኳን አይገልህም። በእኔ ተማምነሃልና አስጥልሃለሁ፣ ስሜንም አውቀሃልና እጋርድሃለሁ ይላል የሰራዊት ጌታ እግዚአብሔር ይላል ቅዱስ ዳዊት። በመንገድ ሁሉ ይጠብቁ ዘንድ አለ። በምን ይጠብቁ ዘንድ? ትዳር መንገድ ነዋ። እስቅበታለሁ ባላችሁበት ቤት ውስጥ ማልቀስ ስትጀምሩ የሚጠብቃችሁ እግዚአብሔር ይመጣል። አርፍበታለሁ ባላችሁት ቤት ውስጥ ምሬት ሲጀምራችሁ ከእግዚአብሔር ጋር ተነጋገሩ እያለ ነው። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል አለ። እነ ቅዱስ ገብርኤል ስራቸው እሱ ነው።
እነ ቅዱስ ሚካኤል ስራቸው እርሱ ነው። ከእግዚአብሔር ታዘው ይመጣሉ። በመዝሙር 33 በቅንፍ 34 ቁጥር 7 ላይ እንደዚህ እንደሚል የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ ያድኗቸውማል ይላል። ማንን በሚፈሩ? አስቀድሞ ማንን ስንፈራ? አዎ እግዚአብሔርን መፍራት ስንጀምር ቅዱሳን መላእክቱ ወገኖቼ ሊጠብቁን ይመጣሉ። እጥር ከለላ ይሆኑናል። ጠላት የሚያስቀምጠውን የክፋትን እንቅፋት መላእክቱ ያነሱልናል። ለዚህ ነው ምእመናን በቤተ ክርስቲያናችን ይህንን በዓል ስናከብር የቅዱሳን በዓል መከበሩ ዋናው ዓላማ ብዙ ነው ምእመናን። አንዱና ዋነኛው ግን እግዚአብሔር ራሱ ያዘዘው ስለሆነ ነው። ማን ያዘዘው ነው? በትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ላይ እንዲህ ነው የሚለው፣ በቤቴና በቅጽሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ የመታሰቢያ ስም እሰጣችኋለሁ። ያ የመታሰቢያ ስም የማይጠፋ የዘላለም ስም ነው አለ። ምን የማይል? አዎ ዘመን የማይሽረው፣ ሰዎች በድምፅ ብልጫ የማይቀንሱት፣ ዛሬ ቅዱስ ገብርኤል ነው በዓሉ እንዳይከበር ብለው የማይከለክሉት፣ ዛሬ ቅድስት አርሴማ ናት በዓሏ እንዳይከበር ተብሎ የእግዚአብሔር ቤተሰቦች አዋጅ የማይታወጅበት፣ በሰዎች ፍላጎት ውስጥ የተመሰረተ አይደለም የቅዱሳን መከበር ምእመናን። ራሱ እግዚአብሔር ስላከበራቸው ነው። አክባሪው እርሱ ነው። እርሱ ያከበራቸውን ደግሞ እኛ ምን እንላለን? እናከብራለን። እናም የእግዚአብሔር ቤተሰቦች ቅዱሳንን ቤተክርስቲያን ስታከብር ሶስት መሰረታዊ ነገሮችን ታነሳለች። ይሄንን ባጭሩ አስቀምጣለሁ ምእመናን። ቤተክርስቲያናችን ቅዱሳንን በገድላቸው በሶስት ከፍላ ታከብራቸዋለች። በስንት ከፍላ? በሶስት ትከፍላቸዋለች። ቅዱሳንን በገድላቸው በትሩፋታቸው ምእመናን፣ እነዚህን ቅዱሳን ቤተክርስቲያናችን በሶስት ከፍላ ነው የምታከብራቸው። የነገው በዓል ምን ላይ እንደዋለ እናንተ ከምዘረዝረው ላይ ታዩታላችሁ ምእመናን። የመጀመሪያው የእግዚአብሔር ቤተሰቦች ቤተክርስቲያናችን በትሩፋታቸው በገድላቸው በመጀመሪያው ረድፍ ላይ የምታከብራቸው በዓለማውያን ነገስታት ፊት ሳይፈሩ የእግዚአብሔር ቤተሰቦች የክርስቶስን አምላክነት የመሰከሩ ቅዱሳንን በመጀመሪያው ላይ ታከብራቸዋለች። በዓለማውያን ነገስታት ፊት ሳይፈሩ ስለ እግዚአብሔር አምላክነት የመሰከሩ፣ ለቆመው ጣዖት አንሰግድም አምላካችን እግዚአብሔር ነው ያሉ፣ ጮማውን ቁረጡ በእልፍኜ ድመቁበት ሲባሉ ዋሻ የመረጡ ቅዱሳን፣ እግዚአብሔር ይሻለናል ያሉ፣ የምናከብረው አለን ከፍ የምናደርገው አለን ስሙን ጠርተን የማናፍርበት አምላክ አለን ብለው የመሰከሩ ቅዱሳን በመጀመሪያው ረድፍ ላይ ቤተክርስቲያን ታከብራቸዋለች። በስንተኛው ረድፍ? መጀመሪያው ላይ ምእመናን። እንዴት መታደል ነው! ዓለም አመቻችታ ነገስታት፣ መኳንንት፣ መሳፍንቱ በወንበራቸው ተማምነው በስልጣናቸው ተመክተው እግዚአብሔርን ካዱ ሲባሉ በፍጹም አንክድም ያሉ ቅዱሳን፣ አንጠራጠርም ያሉ ቅዱሳን ፈተና ሲመጣባቸው የእግዚአብሔር ቤተሰቦች እግዚአብሔር ለመከራ አሳልፎ ቢሰጠን እንኳን ስሙን አንክድም ያሉ ቅዱሳን፣ እንደ ገል ሲደቁ እንደ ሰም ሲቀልጡ፣ አንዳንዶቹ ወፍጮ ሲፈጩ እኩሎቹ በመጋዝ ሲሰነጠቁ ችለው የተገኙ ቅዱሳን፣ ነገስታት፣ መኳንንት፣ መሳፍንት ጣዖት ሲያመልኩ ጣዖቶቻቸውን ነቅፈው በጸሎቶቻቸው ጭምር ድል ያደረጉ ቅዱሳን፣ እንደዚህ በማድረጋቸው መከራን የተቀበሉ ቅዱሳን በመጀመሪያው ረድፍ ላይ ይከበራሉ። ምእመናን ቤተክርስቲያን ታከብራቸዋለች። እነዚህ እነማን ናቸው? እንደ ሰማዕቱ እንደ ቅዱስ ጊዮርጊስ አይነት፣ እንደ ሰማዕቱ እንደ ቅዱስ መርቆሬዎስ ፕሉፓዴር ተብሎ እንደተጠራው እንደ ታላቁ ሰማዕት፣ እንደ ሕፃኑ ቅዱስ ቂርቆስ፣ እንደ እናቱ ቅድስት ኢየሉጣ አይነት
እንደነዚህ አይነቱን ቤተክርስቲያን በመጀመሪያው ረድፍ ላይ ታከብራቸዋለች። በስንተኛው ረድፍ ደግሞ ይገባቸዋል? አዎ ተመቻችቶላቸው ምእመናን በእልፍኝ ድመቁ እየተባሉ እኛ እኮ ትንንሽ ነገር ካገኘን እኮ ቅዳሴውን እንዘነጋዋለን። እኛ እኮ የሚያስረሳን ነገር በዝቷል። ከቅዳሴው የሚያስቀረን ከመንፈሳዊ አገልግሎት የሚያስቀረን ብዙ ምኞቶች እኮ እየከለከሉን ደጅ እያዋሉን ነው ምእመናን። ሁሉ ተመቻችቶላቸው ግን በፍጹም የኛ አምላካችን ማን ብቻ ነው? ሲስሙን ጥሩት ባካችሁ። አቤት! አዎ በዚህ በሐዋርያት ሥራ ምዕራፍ 2 ምዕራፍ 3 ተነግረዋል።